ኢትዮጵያ ከራሷ አልፎ የጎረቤት ሀገራትን ታሳቢ ያደረገ የአደገኛ ኬሚካሎች ማስወገጃ ልትገነባ መሆኑን የአካባቢ ጥበቃ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ኢንጂነር ሌሊሴ ነሚ ከኢዜአ ጋር ባደረጉት ቆይታ የጤና ተቋማትና ትምህርት ቤቶች ጨምሮ የተለያዩ ድርጅቶች ኬሚካሎች ወደ ሀገር ውስጥ ያስገባሉ። እነዚህ ኬሚካሎች የአገልግሎት ጊዜያቸውን ሲጨርሱ በአግባቡ ካልተወገዱ በሰው ጤናና በአካባቢ ላይ ከፍተኛ ጉዳት ያደርሳሉ። ይህን ታሳቢ በማድረግ የአገልግሎት ጊዜያቸው ያለፈ አደገኛ ኬሚካሎችን ወደ ሀገር ውስጥ ያስገቡ ተቋማት ራሳቸው እንዲያስወግዱት እየተደረገ ነው ብለዋል። ኢትዮጵያ ተቀብላ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት በሰውና በአካባቢ ላይ አደገኛ ጉዳት የሚያደርሱ ኬሚካሎችን ወደ ሀገር እንዳይገቡ እየተደረገ ነው ብለዋል። አደገኛ ኬሚካሎቹ የት ቦታና በምን ሁኔታ ይገኛሉ የሚለውን ዳሰሳ ማድረጉንም ነው ዋና ዳይሬክተሩ ያነሱት። በተለያዩ ምክንያቶች ወደ ሀገር ውስጥ ገብተው በአጠቃቀም ጉድለትና ጊዜያቸው በማለፉ ምክንያት የተከማቹ የተወሰኑ ኬሚካሎች በጤና ሚኒስቴር ጊዜው ያለፈበት መድኃኒት ማስወገጃ ቦታዎችን እንዲወገዱ እየተደረገ ነው ብለዋል። በሌላ በኩል ፕሮጀክቶችን በማፈላለግ አደገኛ ኬሚካሎቹ እንዲወገዱ እየተደረገ መሆኑን ነው የገለጹት። እንደ ኢንጂነር ሌሊሴ ገለጻ ኢትዮጵያ ቀደም ሲል የተለያዩ አደገኛ ኬሚካሎች ማስወገጃ ስፍራ አልነበራትም። መንግስት ይህን ችግር ለመፍታት የአደገኛ ኬሚካል ማስወገጃ ለመገንባት ዝግጅት እያደረገ ነው። ለዚህ ደግሞ ኢትዮጵያ ከራሷ አልፎ ለጎረቤት ሀገራት የሚሆን የግንባታ ቦታ መረጣና የአዋጭነት ጥናቶች እየተደረጉ መሆኑን አመልክተዋል።